የመጀመሪያዎቹ ቤተ እስራኤላውያን በዘመቻ ሙሴ በምስጢር የተወሰዱበት 40ኛ ዓመት እንዴት ነበር? ጊዜው ከዛሬ 40 ዓመት በፊት ነው። የወቅቱ ጠቅላይ ሚኒስትር ሽሞን ፔሬዝ አንድ ሐሳብ ለሀገሪቱ የስለላ ተቋም ሞሳድ ያቀርባሉ። ይህም በኢትዮጵያ የሚገኙ አይሁዶች በሚስጥራዊ ተልዕኮ በድብቅ በማስወጣት ወደ እስራኤል እንዴት መውሰድ እንደሚቻል ነበር። ዘመቻም ኤክሶዶስ፣ ሞሳድ ኤክሶዶስ፣ ዘ ሴክሬት ኤክሶደስ እየተባለም ይጠራል። ይህ እቅድ ሰምሮ 8000 ገድማ ቤተ እስራኤላውያን ከኢትዮጵያ በማስወጣት ወደ ሱዳን አሻግሮ ከዚያም ወደ መካከለኛው ምስራቅ አይሁዳዊት ሀገር እስራኤል መውሰድ ነበር። ልክ የዛሬ 40 ዓመት እነዚህ ሰዎች እዛ ጋር ደርሰዋል። በ1977 ዓ.ም በኢትዮጵያ ከነበረው አስከፊ ራብ በተጨማሪ ጦርነትን ብዙዎችን አፈናቅሏል። በመቶ ሺዎች የሚቆጠሩ ስደተኞች መዳረሻቸው ጎረቤት ሱዳን ነበረች። በዚህ ወቅት በሺዎች የሚቆጠሩ ኢትዮጵያውያን አይሁዶች ከሚኖሩበት ሰሜናዊ ኢትዮጵያ አካባቢዎች ተነስተው ሱዳን ደረሱ። እነዚህ ቤተ እስራኤላውያን ሱዳን ውስጥ ወደሚገኝ የስደተኞች መጠለያ ለመድረስ ለሳምንታት በእግር ተጉዘዋል። ውጣ ውረዱ የብዙዎችን ሕይወት ቀጥፏል። በስደት ላይ ወላጆች ልጆቻቸውን በሞት ተነጥቀዋል። ልጆችም ያለ ወላጅ ቀርተዋል። የተስፋይቱ ምድር ወደሚሏት እስራኤል ለመድረስ ጥቂት ንብረታቸውን ሸክፈው በመቶ የሚቆጠር ኪሎ ሜትር በእግር ለመጓዝ ተገደዋል። ይህንን ጉዞ በባዶ እግር ለመጓዝ የተገደዱም ጥቂቶች አልነበሩም። በጉዞው ወቅት እስከ 4000 የሚደርሱት ሰዎች ሕይወታቸው እንዳለፈ ይገመታል። መጠለያው ውስጥ ደግሞ በቂ ምግብና መድኃኒት አልነበረም። ኢትዮጵያውያኑ መጠለያ ውስጥ ለወራት ከቆዩ በኋላም ኦፕሬሽን ሞሰስ ወይንም ዘመቻ ሙሴ ተጠንስሶ በሺዎች የሚቆጠሩ ቤተ እስራኤላውያን አይሁዶች ወደ እስራኤል ከተወሰዱባቸው ዘመቻዎች መካከል አንዱ ተወለደ። ቤተ እስራኤላውያኑ ሱዳን ከደረሱ በኋላም ከእስራኤል የደህንነት ተቋም ሞሳድ ጋር በተደረገ ግንኙነት አንድ እቅድ ይወጣል። የእቅዱ ማጠንጠኛ ደግሞ አሮስ ነበር። ሱዳን በረሃ ላይ በቀይ ባህር ዳርቻ ተንጣሎ የሚገኝ የመዝናኛ ቅምጥል ሪዞርት ነው። የሱዳን ቱሪስት ኮርፖሬሽን የሚኩራራበት የመዝናኛ ቦታ። ተቋሙ ስፍራውን እያከራየ ረብጣ ገንዘብ ወደ ካዝናው የሚያስገባበት ልዩ ቅንጡ መዝናኛ ስፍራ ነው። ሞሳድ ይህን ሪዞርት ተጠቅሞ 8000 ገድማ ሰዎችን በድብቅ ወደ እስራኤል ለማስገባት ችሏል። አንድ የቢቢሲ ጋዜጠኛ ራፊ በርግም ይህንን አስደናቂ የስለላ ተልዕኮ ታሪክ የሚያወሳ ሬድ ሲ ስፓይስ የተባለ መጽሐፍ ጽፏል። ኔትፍሊክስ ደግሞ ዘ ሬድ ሲ ዳይቪንግ ሪዞርት በሚል ሞሳድ ቤተ እስራኤላውያን ከኢትዮጵያ ወደ እስራኤል ለመውሰድ የነበረውን አደገኛና መስዋዕትነት የተሞላበት ተልዕኮን የሚያሳይ በእውነተኛ ታሪክ ላይ የተመሰረተ ፊልም ለእይታ አብቅቷል። በዚሁ አጋጣሚ ዘ ሬድ ሲ ዳይቪንግን እንድትከታተሉት ጋብዛለሁ። በወቅቱ እስራኤል ከደረሱት ውስጥ አብዛኞቹ ወጣቶችና ህጻናት ነበሩ። በዘመቻ ሙሴ እስራኤል ከገቡ በኋላ የወለዷቸውን ልጆቻቸውን እስራኤል አብርሃም፣ ሞሼና ማዛል የሚል ስምም አውጥተውላቸዋል። በተጨማሪም ኔታንያ፣ ፔታህ፣ ቲክሻህ፣ አሽኬሎንና ሀድራን በመሳሰሉ የእስራኤል ከተሞች በስፋት በመኖር ላይ ይገኛሉ። እነሆ ኢትዮጵያውያን አይሁዶችን ወደ እስራኤል ያደረሰው ዘመቻ ሙሴ 40 ዓመት አልፎታል። 40 ዓመት ከ2 ወር በባለፈው መጋቢት 2025 በፈረንጆቹ አቆጣጠር 40 ዓመት አልፎታል። ኢትዮጵያውያን አይሁዶችን ከ40 ዓመት በፊት ወደ እስራኤል ለመውሰድ የተደረገው ዘመቻ በሚመለከት በኢየሩሳሌም አንድ ዝግጅትም ተካሂዶ ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁና የስደተኞች ሚኒስትሩ ኦፊር ሶፊር በዝግጅቱ ላይ በክብር እንግድነት ተገኝተዋል። የስደተኞች ሚኒስትሩ ኦፊር ሶፊር ዘመቻ ሙሴን አወድሰው ለስኬቱ የአገሪቱ ጦር ሞሳድ፣ የአይሁድ ተቋማትና ኢትዮጵያውያን አይሁዶች ሚናቸው የጎላ እንደነበረው ስተዋል። በሌላ ጽሑፍ ደግሞ ሲአይኤና ዩኤስኤም የአሜሪካ ጦርም አለበት የሚሉ መረጃዎች አሉ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የዘመቻ ሙሴ 40ኛ ዓመት ከ10 ዓመት በላይ በሐማስ ስር ቆይቶ ነፃ የወጣው አቬራ መንግስቱ ወይንም አበራ መንግስቱ በተለቀቀ ማግስት መከበሩን ጠቅሰዋል። ጦራችን ሐማስ ላይ ላሳደረው ተጽዕኖና ለፕሬዚዳንት ዶናልድ ትራምፕ ምስጋና ይግባና አቬራ መንግስቱን ጨምሮ በርካታ ታጋቾችን አስለቅቀናል ሲሉም ተደመጡ። ሁሌም ዓላማችን አምነን ቆመናል። ምስጋና ለፈጣሪ ይግባውና ተሳክቶልናል። አቬራን ጨምሮ ሌሎች ታጋቾች ወደ መደበኛ ህይወታቸው እንዲመለሱ እንደግፋቸዋለን ማለታቸውን በአገሪቱ የሚታተመው ጀሩሳሌም ፖስትም ዘገበው።
የስደተኞች ሚኒስትሩ በበኩላቸው ከመስከረም 26 የሐማስ ጥቃት ወዲህ በጋዛ ጦርነት የተሳተፉትን ጨምሮ 33 ቤተ እስራኤላውያን ሕይወታቸው አልፏል። ኔታንያሁ ደግሞ በጦር ሜዳ እስራኤልን ለመከላከል ባከናወኑት ተግባር የጀግንነት ሚና ተጫውተዋል ብለው አወድሰዋቸዋል። ሁለተኛውና ሶስተኛው ትውልድ በእስራኤል ጦር ውስጥ እስከ አመራርነት በመሳተፍ እንዲሁም የእስራኤልን ኢኮኖሚ በማሳደግ ሀገሪቱ ልዩ መሆኗን አሳይተዋል ሲሉ ማከሉ ኔታንያሁ ኢትዮጵያውያን በአይሁድ መንግስት ውስጥ ያላቸውን ተሳትፎ ለማሳደግና ዘረኝነትና መድሎ ለመዋጋት ቃል ገብተዋል። የቤተ እስራኤላውያን ማህበረሰቦችን አስደማሚ የጽዮናዊ ታሪክ ማሰራጨት እንቀጥላለንም አሉ ኔታንያሁ። ቤተ እስራኤላውያንን በተመለከተ ግን ብዙ መላምቶች አሉ። ስለ ቤተ እስራኤላውያን አመጣጥ ሁለት ማብራሪያዎች ይቀርባሉ። አንደኛው ንግስተ ሰባ በኢየሩሳሌም ንጉሥ ሰለሞን ልትጠይቅ ሄዳ ሚኒሊክ ተወለደ የሚል ሲሆን ይህ ግን አፈ ታሪክ ያልዘለለ እንደሆነ የሚናገሩ በርካቶች ናቸው። ቤተ እስራኤላውያን የሚያምኑትና መጽሐፍ ላይ የሰፈረው በሰባተኛው ክፍለ ዘመን ሁለተኛው ቤተ መቅደስ በሰፈረበት ጊዜ ከአይሁዳውያን መሰደድ ጋር ተያይዞ የመጣ ነው። ከ12ቱ ነገዶች መካከል ዳን ተብሎ የሚጠራው ነገድ ወደ ግብጽ ተሰደደ። ከግብጽም የናይል ወንዝን በመከተል ወደ ኢትዮጵያ መጥተው ሰፍረዋል። በኢትዮጵያ በሚኖሩበት ወቅት ፈላሻ ወይንም ካይላ የሚል ስያሜ ተሰጥቷቸዋል። ፈላሻ የሚለው ቃል ሊፎልሽ ከሚለው የዕብራይስጥ ቃል የመጣ መሆኑንና ትርጉሙም ከቦታ ቦታ የሚዞር ቋሚ ቦታ የሌለው ማለት እንደሆነ የሚናገሩ አሉ። ሊፍሎሽ ፈላሻ። ካይላም እንዲሁ ክሂላ የሚለው ከዕብራይስጥ የተወሰደ ሲሆን አንድ ላይ የሚሆን በማህበር የሚሄድ ማለት ቢሆንም ለዘመናት ኢትዮጵያ ውስጥ በሚኖሩባቸው አካባቢዎች ግን እንደ ስድብ ይውል ነበር። እስራኤል መንግስት ምስረታን ተከትሎ ቤተ እስራኤላውያን ወደ እስራኤል የሚያደርጉት ጉዞ የተጀመረ ቢሆንም ለረዥም ዘመናት በተደጋጋሚ ጥናት በማድረግ አይሁዶች ኢትዮጵያ እንዳሉ ከዚያም 50 የሚሆኑ ወጣቶች ወደ አውሮፓ እንደተወሰዱ ይነገራል። የደርግ መንግስት ወድቆ በኢትዮጵያም የመንግስት ለውጥ ከተደረገ በኋላ ኦፕሬሽን ሰለሞን ወይንም ዘመቻ ሰለሞን በአውሮፓውያኑ 1991 ከ14600 በላይ ቤተ እስራኤላውያንን በ36 ሰዓታት ውስጥ መወሰዳቸው ይነገራል። ከዚያም በኋላ አነስ ያሉ ቤተ እስራኤላውያን የተጓዙባቸው ዘመቻዎች የነበሩ ሲሆን ክንፈ ዮና፣ ሸሪት ይሁዲ ኢትዮጵያ፣ የቀሩ ይሁዲዎች መውሰድ የሚሉም ተካተውበታል ተካሂደዋልም። ከዚያም በኋላ በአዲስ አበባና በጎንደር ተመዝግበው ወደ እስራኤል ለመጓዝ የሚጠባበቁ በሺዎች የሚቆጠሩ ቤተ እስራኤላውያንም ይገኛሉ። የእስራኤል የቅርብ ጊዜ ስታቲስቲክስ መረጃ እንደሚያመላክተው በአሁኑ ወቅት በሀገሪቱ ውስጥ ኑሯቸውን በዘላቂነት አደላለው የሚገኙ 150 ሺህ ያህል ቤተ እስራኤላውያን ይገኛሉ። እናንተስ ስለ ቤተ እስራኤላውያን ምን ትላላችሁ? ኮሜንት አድርጉልኝ። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ እነዚህ አይነት ሀሳቦችን በቶማ ዩቲዩብ ታገኛላችሁ።